አይደለም። መጀመሪያ እንትን ነው ማድረግ የምፈልገው። ምንድነው ምንም ዲኤንኤ የሚቻል ከሆነ ዲኤንኤ ያን ያህል ድረስ ነው የሚሄደው። ያን ያህል ከዛ በራስ ቤታ መተማመኗ ዜሮ ነው ያለችውን ማለት ነው ራሷ በአፏ 100 ነው እንድትል አደርጋታለሁ። እኔ ቤታ ያንን ነው ማድረግ የምፈልገው። ጌታ ምስክሬ ነው። ከየት ያመጡታል? ውሸት ነው። ሴትዮዋ በቪዲዮ መውጣት አለባት። ሀቢባን ቪዲዮ ትሰራለች፣ እኔም ቪዲዮ እሰራለሁ። የኔም ልጆች ቪዲዮ ትለቃላችሁ። ኤአይ መሆኑንም አጣሩልኝ፣ እሱን አጣሩልኝ። አለቀ። ከዛ እንሄድበታለን። ጸጥ አልልም። ይሄን ደግሞ እኔ እስኪያወጣ እንቅልፍ አልተኛም። ጋይ 300 በእኔም በዲቦራም ያላችሁ በእኔም በዲቦራ እንዴ ተቃጡ ያሳብዱኝ ነው እንዴ? እዳው ቲክቶክ አጀንዳ አይጠፋም። የነ ዙዙና ደግሞ የሆነች አጀንዳ መጥቶላችኋል። እንደው መቼስ እናንተ አጀንዳ በምን ስም ውዶቼ፣ ምግብ ስላልበላውና እንቅልፌን በደንብ ስላልተኛው ምናምን ነው። እሺ እንትን የምንለው እና አንድ ነገር እንድታደርጉልኝ የምፈልገው የኔ ልጆች የተለጠፈችዋን ሴትዮ እንትን በሉልኝ ፕሊስ፣ ካላስቸገርኳቸው አለ ነው። ካላስቸገርኳችሁ እችን ሴትዮ ከነ ቤተሰቧ ያገኘ ወረታውን እንከፍላለን ብላችሁ ፖስቱ፣ ከነ ቤተሰቦቿ እንትን እንዲባል ማለት ነው። እሺ እንትን አርጉልኝ፣ ፖስት አርጉልኝ ፕሊስ፣ ካላስቸገርኳችሁ ሁላችሁም ቲክቶኩን ፌስቡኩን አንጫጩልኝ። እሺ አቤት እንዴት ቢፈሩሽ ነው። አሁን አይደል ድራማውን ያየሁት። ቱ ጀግና ነሽ፣ አደራጀሻቸው ለብቻ። እግዚአብሔር ያሳየክ። እንግዲህ ግን እግዚአብሔር እንደው የሰው መውደድ ሰጠኝ። ይህንን ብቻ አድርጉልኝ እሺ። ጉርሻን ኬት ጉርሻ ፔጅ ይታወቃላ። ጥሩ ጉርሻ ፔጅን ሀቢባ ላናገራት። ጉርሻ እኮ ከዚህ በፊት ፖስቶኛ ቃል ግን አይዶን ነው ማናገር እንዴት ማናገር እንደሚቻል እሱ ቢፖስት ደስ። እኔ በቃ እንዲዋረዱ ስለምፈልግ ነው። እንዲዋረዱ መዋረድ አለባቸው። እንዲዋረዱ ስለምፈልግ ነው። በሀቢባ በኩል ቆይ እሺ ዴኒ ጉርሻን ቆይ እናግረዋለሁ። በሰው አስፈልገውና ያች ሴትዮ ተለጥፋ ዘመኖቿም እሷም የምትመጣበት መንገድ ይፈለግላል። መጀመሪያ ኤአይ መሆኑ ይረጋገጥ ውዶቼ። እሺ ዘጉሻ ኤአይ መሆኑ ይረጋገጥ ውዶቼ። መጀመሪያ አጣሩልኝ እሱን። ጊዜ ሰውተን ደግሞ ኦኬ። እሺ መጀመሪያ እንትን በሉ ኤአይ መሆኑ በቃ እኮ አናግራታለሁ። እሺ 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 እዚህ ጋር እኮ ስለ ጻፋችሁ ነው ውዶቼ እንትን ያልኩትኝ። ምንም እኮ ባወራም እኮ ምን ችግር የለውም ውዶቼ። አደባባይ ላይ ባወራ ባላወራ በውስጥ ሰው እንዴት ማግኘት ትችላላችሁ? የኔ ዋነሽ ግን መነን ወይስ ሌላ መነን ነው? በሷ ነው የመጣችሁትኝ መነን ባንጅ ፎቃ ባበዴ እኔ የምላቸው አሁን በውስጥ አውሪ የምትሉ ሴትዮዋን በውስጥ እንዴት ነው የምታገኙትኝ? ሰው እኮ ዝም ብሎ አይገኝም። ኢቨን እሷ ተከፍሏት አልመጣ ብትል ራሱ የእሷ የተባሉ የሚታወቁ ዘመድ ገንዘብ ከሰጣችኋቸው መጥተው ሁሉ ነገር ይዘረግካሉ። አይከብድም። ሞኒካ አይደለም
ብላለች። በቃ ካልሆነ ጥሩ ተመስገን። እኔም እሱን የደበረኝ እሱ ነበረ። እንዲሆን አልፈለኩም። ምን ማለት ነው ሲበራ? አልገባኝም። ሲባራ ነው ሲባራ ስምሽ አልገባኝም። ስም በጣም ማለት ነው በቃ የጥላቻቸው ጥግ ማለት ነው። የእነሱ እንዲመሰክርላቸው አንዷ ናት እኮ በእምነት የምትባል በጣም ነው የምትጠላኝ ልጅ። በየኮመንቱ ነው የምትልከሰከሰው። የዛች ሞዴሬተር ናት። ከዛ የቤታን ባል ስታገባ ኦርቶዶክስ ሆናለች ለባሏ ብላ ልክ በቃ እንደምታውቅ እኮ ነው የምታወራው። ስማ በእምነት ስሟ ራሱ ደግሞ ለስሙ አማራ ናት። ቆሻሻ እንዳንቺ አይነት ስማ እንዴ እሺ ዘኔ እኮ ግርም የምትሉኝ ቆይ ተጠቂ ነው እንዴ የምትሉኝ? አልገባኝም። ማለቴ ተጠቂ ነው የምትሉኝ ላይክ ተጠቂ ነው የምትሉኝ ላይክ ተጠቂ ነው ወይ የምትሉኝ? አልገባኝም። ምንድነው እናንተ አንዳንዶቻችሁ ፍላጎታችሁ? ሁሉ ጊዜ እያለፍኩ ነው አይደል ያለሁትኝ። ላይክ ሁሉ ጊዜ ነገር ሲመጣ ከበፊቱ እንኳን እኔ ተሻሽያለሁ። መልስ አልመልስላቸውም። አፋቸውን ሲከፍቱ ንቄትቻቸው እየተጫወትኩ ነው ያለሁትኝ። ላይክ እና በቃ መልስ አትስጫቸው። እናንተ ሪፖርት አድርጋችሁ ታዘጋላችሁ። ንገሩኝ። ልክ እኮ የሆነ ነገር እኮ አንዳንዶቻችሁ መታችሁ ውሳኔ ስትወስኑ የምታደርጉ ነው የሚመስለው። ላይክ ኦኬ እሷ ስለኔ ማውራት እንትን ከሆነ እስኪ አካውንቷን አዘጉና ዩቲዩቧን አዘጉና አሳዩኝ። ከዛ በኋላ እኔ ዝም ማለት ጀምር። እኔ ለራሴ ካልቆንኩኝ እኔ ለራሴ ካልተናገርኩኝ ማንም ይናገር? የውሸት ማንንም ሰው እያመጡ እየለጠፉ ይህን ያክል ጥላቻ፣ ይህን ያክል ቅናት፣ ምቀኝነት በዚህን ያህል ሲሄዱ ምን አርጊ ነው ወይ? ሰውን እኮ ማለት ነው ማገዝ አለባችሁ። ገባችሁ አይደለ? ተይ ካላችሁ የሆነ ነገር ያን ሰው ተይ ብለሽ በእናንተም በራሳችሁ መንገድ መሄድ አለባችሁ። ቁጭ ብላችሁ ዝም ብላችሁ ተይ ማለት ይሄ አግባብ አይደለም። እኔ እየተጠቃው ነው ያለሁት። ያማችኋል እኔ ዝም በይ እባክሽ አንቺ ጉድራ፣ አንገትሽ ራሱ የማይለይ ጉድራ። አንዷ ናት እኮ በፊት ከዚች ሴትዮ ጋር ተደረበሽ ጊፍት እየሰጠሽ ነበረ። ለሼም ስትረገጥ ነበር ቤታ ባንቺ አሁን ደረሰ። እንኳን ሰጠው። እዚህ ቲክቶክ ላይ እበት ቀማላሞች ሁሉም ሰው ጊፍት ይሰጣል። እኔ ስረገጥ አልሰጡም እንዴ አራሞች? እኔ ስረገጥ ከዚህ በፊት ራሷም ስትናገር አለበር ፊንገር ፑሽ እያለች ጊፍት ስሰጣት አለበር ቤቷ ገብታ። ልክ እኔ እንደሰጠዋት ብቻ ነገር ሁላችንም ማንም ሲረገጥ ይሁንም አንዱን ሲረግጥ ጂጂም አንዱን ስትረግጥ እኔም አንዱን ስረግጥ ሁላችንም ጊፍት እርስ በርስ እንሰጣጣለን። ምን አባታችሁ ነው? በእኔ ነው እንዴ የተጀመረው? እኔ ደግሞ እሷን ስትረግጥ አይደለም የሰጠዋትኝ ከዛ በፊት ነው። ያኔና ያቺ ፊንገር ስንጣላ ነው። ቀማያሞች ሸም ልሰጣት ነው 3 አንበሳ አስተላለበር እንዴ ወጣ ሙላ አራሞች። ማንም ሰው እዚህ ቲክቶክ ላይ ማንም ሰው የተጣላ ሰው ሲረገጥ ጊፍት ይሰጣሉ። ማናቸውም ሁሉም ከአስከበ ያልሰጠ ሰው የለም። እና አባታችሁ ነው የምትሉት። ውሸት ሲደጋገም እውነት ይመስላል እኮ። እሱን እኮ ነው የምላችሁ። ውሸት ሲደጋገም እውነት ይመስላል። አሁን ሰው ቤታ ታዩ ልፍ በይላል። ግን እንደዚህ አይነት ነገር መታለፍ የለበት። በቃ እነዛን ሰዎች ማዋረድ ስታዋርዷቸው ከዛ ወዲህ ደግሞ መተው አፋቸውን የሚከፍቱ ካሉ ያ ማለት በቃ የኔ ጥላቸው ያሰከራቸው የኔ ውድቀት የውሸትም የእውነትም ሆኖ በቃ ጨማምረው መጣል የሚፈልጉ ሰዎች ናቸው። ገባችሁ አይደለ? አንድ ሰው እውነታውን ይዛችሁ መጣችሁ እያሳያችሁትን ግግም ብሎ አይደለም ካለ ሀሳብ ካመጣ ይሄ እናንተ ሁሌም እንድትወድቁ የሚፈልግ ጠላታችሁ ነው። አለቅ ያለምንም መረጃ ነው ሲቀባጥሩ የሚውሉት ማለት ነው። ያለምንም መረጃ የላቸውም። አንድ ቀን እስኪ በእኔ መረጃ አይታችሁ ታውቃላችሁ? ስሜ ሲጠፋ እዚህ ቲክቶክ ላይ አንድ ቀን ቤታ እንዲናት ቤታ በዛውታ ቤታ አንድ ቀን ግን አንድ ቀን ግን ማለት ነው ጋይዝ፣ አንድ ቀን ግን መረጃ ይዘው መጥተው አያውቁ። ሁል ጊዜም በኔ ስም በኔ እንደዋሹ። እስኪ አንድ ቀን አሁን ቤታ እንደዚህ ብሄሯ እንዲ ነው። እስኪ አንድ ቀን ስለ ብሄሬ መረጃ ይዘው ይምጡ። እስኪ
አንድ ቀን እውነታ ይዘው መጥተው አያውቁ። ሰውነቷ እንዲህ አድርጋለች እስኪ መረጃ አምጡ ሲባል መረጃ ይዘው አይመጡ። አንድ ቀን መረጃ ይዘው አይመጡ። አንድ ቀን መረጃ ይዘው መጥተው አያውቁ። ዝም ብሎ ብቻ እየተነሱ ለምን ኤኒዌይስ እኔ በማደርገው አደርጋለሁ። ብዙም አታስቡ ለሱ። በቃ ለምን መታወቅ አለበት የሰው እኔ ለኔ አይደለም። እኔ ምንም አባታችሁ አታመጡም። ስንት ያለፍኩ ጀግና ነኝ ብቻዬን። እስኪ ተመልከቱም እስኪ ስንት ናቸው። ነጭ ቅማል አለ፣ እንቁርቴ አለ፣ ጉቶ አለ፣ ፊንገር ሸም ኦርደር ላይክ ስንት ናቸው ጋይስ። ሊበሉኝ እንዲቀቅለው ሊበሉኝ የተነሱ የማይዋደዱ ሁሉ አንድ ቤት ገብተው ምንድነው ዮኒ ጋር ሄደችው ይላቸዋል። ዮኒ ነው እኔ ሳገኘው እንኳን ስለ ሰው አላወራውም እኮ እሱ ጠይቆኝ እንጂ ዮኒ ጋር ሄደችው እንዲደረብላት። ግን እሱ ጋር ደግሞ ያቺ ፊንገር ሄዳ ስትግማማ እሱ እንዲደረብላት አይደለም። ይሄ ሁሉ ተደራይተው ይቺ ደግሞ እንዳለች አሯን የምትለቀልቅ አሮጊት እስኪ አስቧቸው እስኪ። እኔ እኮ ብቻዬን ነው እኮ እየተጋፈጥኳቸው ያለሁት። አቅም የላቸውም። ይሄን ያክል አንድ ሴትን ማንቀጥቀጥ አቃታቸው። እግዚአብሔር ምስክሬ ነው። አንድ ሴትን እስኪ ተመልከቱ። እኔ ብቻዬን ከነደጋፊዎቻቸው ጭምር እኔ መጣላቃታቸው ምን ጉር ነው ጋይስ? እግዚአብሔርን ምን ጉር ነው? በታሪካችሁ እንዲ ቲክቶክ ላይ ታችሁ ታውቃላችሁ? ምን ጉር ነው? ለዛውም ኮንተራ ሰው ቢሰድባችሁ ማለት ሰው ማያየው ፎሎ የሌለው ምናምን እዚህ ቲክቶክ ላይ ምናምን ቢሆን ኦኬ። በዚህን ያህል ሶሻል ሚዲያ ላይ በስብሰው እንኳን ስንት ዓመት ተቀምጠው እንኳን ሊያሸንፉ አልቻሉም። እኔም ቤታ ለምን ሁሌም እኔ ከእውነት ጋር ነኝ። ሁሌም አለቀም። መቼም እንደማታሸንፉ ነው የምነግራችሁ። መቼም አራም አባረርሽኝ ብሎ ነው እንግዲህ ይሄ ሰው ያያችሁ ሆዳምና ጅም መሆኗን የስንት ዓመት ጓደኛዋ ነው እንግዲህ እንዲህ አይነት ሰዎቻቸው። እሷውን ያልተረዳችሁ ነገር ቲክቶክ እንደ ፌስቡክ የሚሆን መስሏታል። ገብታችኋል? እሷ ፌስቡክ ስላላት ሰዎች አሁን ቲክቶክ ላይ ደስ የሚላችሁ ነገር አፋችሁን እንከፍታለሁ ብትሉ አንድ ሰው ቪዲዮ ሰርቶ ይመልስላችኋል። አፋችሁ መክፈት አትችሉም። አካውንታችሁን ይደፍንላችኋል። እንደ ዩቲዩብ መስሏታል ቲክቶክ። ተረዳችሁኛል? እንደ ዩቲዩብ መስሏታል ቲክቶክ ማለት ነው። ለምን ዩቲዩብ ላይ አሁን እንደዚህ እነዚህ ሰዎች ምን መተንፈሻ የላቸውም። ዩቲዩብ ማንም ተመልካች ላይ ኖራቸው ይችላል፣ ሀሳባቸው መግለጽ አይችሉም። ቲክቶክ ግን ገና አንድ ነገር ስተሰሰሩ የሆነ ሰው ቢያወራ በደንብ ቫይራል ይወጣል። ገባችሁ? አሁን እሷ እንደ ቲክቶክ እንደ ዩቲዩብ መታ ልትመራ መስሏታል። ረግጥሻለሁ ነው የምልሽ። እኔ ቲክቶክ ላይ በቆሰቆስኩበት አንቺ መቼም እኔ እንደማትመሪ ነው አስረግጬ የምነግርሽ። እኔ እዚህ ቲክቶክ ላይ ስመጣ እንደ ቀላል አይደለም የመጣሁትኝ። ኦኬ እኔ እዚህ በተቀመጥኩበት አንቺ መተሽ እኔ ላይ አትቀዝኝም። እንኳን አንቺ ማንም አልቀዘንም። አሳይሻለሁ። ቆሻሻ ከአንቺ ጋር እየመጣው መሰዳደቡ መረረኝ። እኔ ጌታ አባቴ ክፍታ አንቺን ብሎ ደግሞ እኔ እኮ ሰው ያረኳት ራሷም እኮ ተናግራለች እኮ። ለነገሩ የኛ ቤት ቤታ ቤት እገረድ ነበር ምናምን ስትል ነበር። በነገራችን ላይ እኔ ነኝ እኮ ሰው ያረኳት። እዚህ ቲክቶክ ላይ እኔ ነኝ ሰው ያረኳት። ማንም ሰው ያውቃትም ነበር። እድሜ ለኔ እኔ እኮ ይበለኝ እኔ ነኝ የማፈምሳቸው። ራሷም ተናግራለች። የራሴን ፎሎ እስካገኝ ድረስ አሁን እዚህ እናንተ መታችሁ ብትንጫቸው ራሷ ባለቤቷ ተናግራለች። የራሴን ፎሎ እስካገኝ ድረስ ምንድን ያለችው እጥልሻለሁ ነው ያለችው። እጥልሻለሁ የራሴን ፎሎ እስካደራጅ ድረስ። አሁን ያንቺ ናቸው አለች እኮ። መርስኩሽ አመስግኝ እናቴቱ። ብዙ ሰዎች ላንቺ ብዬ ነው ፎሎ ያረኳት ያሉት። ቅዘናም ደግሞ ፈርተሽኝ ብሎ ካረግሽኝ ልረግጣን ነበር በውስጥ አንቺ ሸል ይላት ብሎ ካርገኛለች። ጋይስ አቡኪ እንዴ ከአንቺ አሁን ከአንቺ ቀጫም ዳዳሩጊት ከአንቺ አሁን እኔን ነው እኮ የሚያውቁት ቲክቶክ ላይ ያሉ ነዋሪዎች እኔን እኮ ነው የሚያውቁት። አንቺ ጋር የሚደግፉሽ ድሮ የበሰበሱ የጃጁ ዩቲዩብ ላይ አይናቸው እስኪ ጠፋ ያዩሽ ናቸው። እኔን ነው እኮ የሚያውቁት። ጠላት የሆነ እንኳን ቲክቶክ ላይ እኔን ነው የሚያውቁ። አንቺን የታባሽ ያውቅሻል? የት ያውቁሻል? አውየው መጣች። አንዴና ዳምጠው
ይህን ሰውዬ እናዳምጠው። ምርር ብሎት ነው የሚያወራው ሰውዬው። ስላንቺ አላወራሁም። ምን ቶፒክ አስደረገች ትላንትና? እኔ ማን ይፈራሻል? ማድረግ እንደፈለጉ ይህ ህዝብ እንትን ማለት አለብን። ጋይስ እኔ ያለቀስኩት እኔ ንዴት ይውላችሁ አልኳችሁ እኮ የኔን ያልተረዳችሁ የፈለገ ይጠቀመው። አለቀሰች፣ ተበዳሽ፣ ተቆረጠኝ ቢሉ ምንም አይመስለኝም። እኔ እልከኛ ነኝ። የሆነ ነገር የሆነ ቦታ ላይ ካልደረሰልኝ ማለት ነው እህል አይበላልኝም። ውሸት ሰው ሲዋሽ ምን ሲል ያንን ነገር እስካወጣ ድረስ ምግብ ውስጤ አይገባም። እልክ አለብኝ ውስጤ በቃ እልክ። እነዛ ሰዎች አጠገቤ በሆኑ የሉም። አንዳንድ ሰው እልሁን በምግብ ይበላል። እኔ ስናደድ በቃ እልኬ እንዴኔ እኮ እየተናደርኩ እኮ ምግብ እንኳን ጋር እምባይ እየወረደ ምግብ እበላለሁ። ውስጤ ተቃጠለ ማለት ነው። በቃ በጣም እልከኛ ነኝ። ያ ነው እኔ ቶሎ እምባይ የሚያመጣው። ማንም አባቱ እኔን ሊያስበጭጨኝ ለእንትን ላይለኝ አይችልም። እኔ እኮ ዝም ብል እኮ አጀንዳው ይረሳል እኮ። ውፍ ሰለቸን አንድ አይነት ወሬ ብሎ ይረሳል አጀንዳው። አውቀዋለሁ። አንድን ነገር የምታራግቡት እራሳችሁ ባለቤቶቹ ናችሁ። አለቀ። እራሳችሁ ባለቤቶች ናችሁ። እራሳችሁ መዝጋት ትችላላችሁ አጀንዳን። እራሳችሁም ደግሞ ማስፋት ትችላላችሁ። በነገራችን ላይ እኔ ዝም ብዬ ኢግኖር አድርጌ ሁሌ ብጫወት ሰውን ቦታ የማይሰጠው ያልፋል። ግን ለምን በቃ ለምን እንዲህ አይነት ነገር ሰው ሲሄድ ለምን መታወቅ አለበት? ገባችኋ? ለምን እኔ ምን አውቃለሁ ትበልስ። ኦኬ ገባችኋ? ለምን በቃ ምን እኔ እንዲሆናለሁ መዋረድ አለባቸው። አሁን አንቺ ማለት ነው ስሚ፣ እኔ አሁን እሷን በሷ ቤት ማለት ነው እንደዚያው ሙድ እያያዘች አሁን እኔ እንዲህ ብል ማለት ነው ታብዳላችሁ አይደል? አሁን ፊንገር እንደዚህ ወይ ብትል አባቷ ላይ እንደዛ ብል የአባቷን ፎቶ እንዲዘቅዝቀው ሰው እየፖስተላል ነው አይደል? ሰው ላይ እሷ በሰው ቤት ላይ ነው የምታላግጠው። እኔ ግን አሁን ተነስቼ ማለት ነው የፊንገር አባቴ ታለ እናቷ በ14 ዓመቷ ጥላት እያልኩኝ ሙድ ቢዝ እንዳው ይፈረድብኛል። የእሷ እንኳን በትክክለኛው ነው የልጅነቷን ፎቶ ይዤ ሙድ እያያዝኩኝ ባረግ ቲክቶኩ እንዴት እንደሚንጫጫ ታውቁታላችሁ። ምንድነው ቺቋቋት ያማረው ጌታ ያድርሽ ትሆናለች። ቅናት ሊገላችሁ አየሻለል አንቺ። እኔ እኮ ኮሜንታተር ነው የሚያስቀኝ። በእኔ ሙድ ልትይዢ ስትይ ማለት ነው ህዝቡ ሁሉ እንዳለ ረኔ ላንቺ ማፈርኩልሽ። ኬኳ በረሩ በልታ ሞታ ነው ወይ ይሏታል። ማንም አይስቅልሽም ወይ ሳርዬ? ማንም በቃ ማንም ክፋታችሁን ሰው አይቶ ጥልት ታረጋችሁ ወይ? በኢየሱስ ስም እናንተስ ይለኝ። አንቺ ምስር በኢየሱስ ክርስቶስ ስም እንዲህ ስክሮል እያደረኩ ማለት ነው የምስር ሙኒትዬ እኔ ፍቅር የምስር እንዲህ ስል የምስር ልጅ መስሎኝ ማለት ነው። ግማሹን አላየሁትም። በኢየሱስ ክርስቶስ ሰው ለመጣልም አሁንማ የመጀመሪያ ላይ ቀል ስላለብኝ ነገ መጣላችሁ የለ ደምሽ መራራ ስለሆነ ነው። ቤታ እነዚህ ወድልሻለን ሙሉ ክፍሎ ጦር እኮ ብላለች ሳሪ መኩ። እንዴ ሙሉ እኮ ነኝ እኮ ማንቀጥቀጥ አልቻሉም እኮ። እኔ እንዳውም እኮ እግዚአብሔር መናገር አይጠበቅብኝም። ግን ለተከታዮቼም እኔ ቤታዬ ጠንከር ብዬ ቆሜ ሳሳያቸው ሰው ይቆምላቸዋል። እኔም አልፋታቸውም። እግዚአብሔር ምስክሬ ነው። ቴንኪ ውዶቼ በቃችሁ። ቴንኪ ሶ ማች ቴንኪ ውዶቼ። እኔ አልፋታም ይሄን አልፋታም ውዶቼ። ይሄንን ጉዳይ አልፋታም። እግዚአብሔርን እናንተን ካላዋረድኩኝ እንቅልፍ አላገኝም። እናንተ መማር እኮ ከዚህ በፊት እኮ ታስታውሳላችሁ ማለት ነው። የወዲ ቴንኪ ሶ ማች የኔ እናት ስሙ መማር እኮ ማለት ነው። ከዚህ በፊት እኮ ክሊፕ ላይ እንዳለች እኮ አውርተናል። አታስታውስም? አሁን ሳይወት እዛ ላይ መማር እኮ ተናግራለች እኮ ታስታውሳላችሁ? በቤቷ ገስት ላይ ሆነን ፊልም ላይ እንደሰራችና ዘፈን ላይ እንዳለች እኮ ነግራናለች። ያኔ እኮ ነው የምናውቀው እኮ። የአዲስ ነገር እኮ አይደለም። ምን ችግር አለው ታዲያ? ለምንድን ያካበዳችሁትኝ? ተናግራለች። አብረን እንደውም ስቀን አውርተን አይተነው ነበር እኮ።
ምን ይገርማል ታዲያ? ደግሞ ቆንጆ ናት በኢየሱስ። እና ምን ይሁን ኮመንት እኮ ነው የሚያስቀኝ። እና ምን ይጠበስ ይላል አለው ልጅ ቤታ ማክዬ እኔ ፍቅር ዮርዲ ቴንክ ዩ አራ መስከኑልኝ። ዮርዲ ሙኒት ውዶቼ ቴንክ ዩ ሶ ማች ቴንክ ዩ። ቅዳሜ ገበያ አሁን አንቺ ለምንድን ነው ይሄን ስም ይጠራል? እኔ እኮ የምታስቁኝ እዚህ ቲክቶክ ላይ አንዱን እንትን ለማለት አንዱን የምትጠሩበት መንገድ እኮ ነው የሚገርመኝ። በምን ተጣልተው ነው ቅዳሜ ገበያና መማር ደግሞ አሁን በምን ተነካክተው ነው? እሺ በፊት ኦኬ፣ አሁን በምን ተደራርሰው ነው? ጆሪ ላስቅ ከሰሚ ጎይኔ ፍቅር ቴንክ ዩ ውዴ። በምን ተጣልተው ነው? በምን ተጣልተው ነው ማለት ምን ተደራርሰው ነው? እኔ እኮ ሰው እኮ ኬት ነው የሚደራረሰው። በምን ተደራርሰው ነው? ቆይ በምን ተደራረሱ? መማር እንትናት በምን? እሺ ውዴ በምን ተጣልተው ነው? ግራ ገብቶኝ ነው። እኔም እኮ ገብቼበታለሁ። እኔንም ስሜን ጠርታ በምን ተደራርሰው ነው? አሜን ዳዳሩ